ማታ ከስራ ቆይቼ ምናምን ድከም ብሎኝ ገባሁ ቲቪ ከፍታለሁኝ ቲክታክም ላይ ያለውኝ ቲክታክ ላይ አለሽ አንቺ ቲቪ ላይም አንቺ ላይ ነሽ ከዛ የሆነ ነገር ቀመስኩኝና ምናምን ተኛው ጧት ስራ ልሄድ ስነሳ ቲቪውን አልዘጋውም በቃ ስተኛም በቃ በዛው ነው የምተኛው ስነሳ ወይኔ እቺ ልጅ እዚህ ነች እንዴ በኢየሱስ ክርስቶስ ስም እላለሁ እና ኦ ማይ ጋድ ምንድነው የምትበይው ነገር ምናምን ነገር እላለሁኝ እና በጣም ነው ማዝንልሽ እዛው ወጥቼ እንኳን እንደገና ሻወር ወስጄ ሪፍሬሽ ያን ነው የምነግርሽ ያን ነው ከዛ ጠዋት ወጥቼ እኮ ስራ ገብቼ ምናምን ወጥተሽ ማይ ጋድ አንቺ ማመናት እንዶ እግርሽ ሁላ ተስሞ የምትገቢ ነሽ ማርያምን ነው የምልሽ አለምን ቁጭ ብለ ስለማበላ አይደል ኖ እኔ ሰርቫይቨር ነኝ እንዴ ማይ ፍሬንድ እኔ ባይገርም እንዳልናገር እኔ ለሊቱ ሙሉ እዚህ ማድር ከሆነ ስራ መሄድ ከሆነ እንዴት ነው ለትዳር መሆኑና ነው ያጫኸኛል ቴንክ ዩ አንቺ በዛ ጋር ስትወነጨፊ እኔ ደግሞ እኔ እኮ ተወንጭፌ እኮ ነው ወጥቼ ምናምን እኔ ተወንጭፌ ብዙ ነገር ሰርቼ ምናምን ነገር መጥቼ እኮ ነው በቃ አለችኝ የሆነ ሰዓት ማረፍ ምን ልባሳት ያቺ ሰዓት አረፍ ብዬ ምናምን ነቃስት አለችኝ ከን ደግሞ ቆይ ምንድነው ምንም ማይረፈው ቁንጅናሽ ቆይ ማንተ ያለደ ከልጅነት መታወቀኝ ይመስላል እኮ ሻማ ያዥኝ ታውቀኛለህ እንዴ ዲና ለሰባት ሰርግ እኮ ሻማ ያዥ ነበር እኮ አገር ቤት ለምን ነሳት አየ ድሮ ተከታታይ ብትሆን ይሄን ታሪክ ይታወቅ ራሱ ይመቸኛል ይሄ ጨውት ያለም ታሪኬ ነው አባ ኦኬ ይቅርታ አይ ተከታታይ ኮንክ እንዴት ይሄን ታሪኬን አታውቅ እኔ በጣም ነው ማውቀው ታሪክሽን እሺ አያ አውቀኝም ጌታ ሰባት ሰርግ ለሽ በቃ አስወጭልን ይሄ ልጅ በእናትሽ ቀንቷል ልጣላችሁ አንተ አንጓዴን ተጨረነ በቃ ላሽበ ነው ይሄ ሻማ ፈረደበት ይላል ነው አየ ታሪኬን የሚያውቁ ይሄን ታሪኬን የሚያውቁ ሰዎች ይሄ ሻማ ፈረደበት ይላሉ ለምን ነው የሚፈርድበት ታሪኬ ነው ስፈልግ ተኝቼ ስፈልግ ስነሳ ስፈልግ ሳዛጋ የማውራት መብት አለኝ ነው መብቷ በጣም የተከበረ ነው አይገርም ሄሉዬ አንድ ነገር ልናገር ነው ግን አትፈቅድልኝም ሄሉዬ አንድ የመጨረሻ ነገር በቃ አረ የመጀመሪያ አድርገው በቃ ጽድት ትምትያትልስ ነገር በእናትህ ወይኔ ጉድ አይወዱም እዛ ከታች ያሉት ያብራራበት ነገር ለምን እንደምጻዳ ነው ማብራራው ወይስ እንደ ሐሳብ ነው ኖ አይደለም እኔ ነኝ ማብራራው አብራራው ይገባ በቃ ሰገባ ሳይሽ ምናምን ነው ጽድት በሸሚዝ ትሆኛለሽ በምን ጽድት ሰው አንድ ቀን አይቆሽም አረ በእግዚአብሔር በእናትሽ እንደ በማርያም ለጠላቶችሽ አንድ ቀን ቆሽሸሽ ነይ መስደቢያ እንኳን ያገኙ ያቄ ግን ነው የምልሽ በቃ የሆነች ደግሞ አለ ሸሚዝ ታረጊና ምናምን ነገር በቃ ጽናንቱ እስቲ አሉ ደግሞ እናንተና እንዲህ ለመገምገም ምናምን ብሎ ሸሚዝ ተደርጎ ምናምን ነገር ተመቶ ምናምን ነገር ያለ really አሁን በታየ እንዴት እንዳሽሟጠጡ ለቶፒክ ስቲ ሸሚዝ ለብሰ ዘንጠሽ ትመጫለሽ ብላ ያቺ ስትናገር ሰምተ ነበር ማለት ነው ጥሩ ነው አሁን ሂድበት ልጨርስ አረ የኔ ቶፒክ ነው አረ ታውኝ በእናትሽ አንዱ ሳውን እንትን ለማለት ምናምን ብላችሁ አንድ ሸሚዝ አርጋችሁ ምናምን ነገር really ሄሉ የጸድ ለምን ሁሌ ጸድት ያልሽ ልጅ በቃ ኦ ማይ ጋድ አጃይበ ጃኒ ሰደበችሽ ሄሉ ማናት ለራሷ ኑሮ ያጣፋት ሰደበችሽ አልሰደበች እሷን ጦንጋይ ቤት ካልሄደች በስተቀር አይምሮ አይከፈት ይሁን እቺ ታምራት ገለታ ላ ይሁን ቴምቡል የተጣበደ እንዴት ነው እኔ ስራዬ ወይ መለሰችልኝ የሚለው ስፈልግ ነው መጥቼ እንጂ ሂሳብ ማወራረዳት ያን እቺ ጊንጋንጋ ማለት እሷ ናት
ያ አረድ ጌታ ሰደበች ወይኔ ብዬ እሷን ቁጭ ቤት ቶፒክ ላደርግ ስፈልግ ነው እንጂ አምጥቼ የምመለጥ ህፃን ልጅ ነች እኮ በእናትህ ታያታ 32 ዓመቷ ነው። እኔ ኮምበልጣት በአንድ ዓመት ተግማሽ ነው እኮ ጌታ እኔ ከካሜራ ርቄ እንደሰው መቀመጥ አለብኝ። ይሄ መቅረብ እንትን አድርጎኝ እዚህም በእናትህ አንቺ ስማርት ነሽ። ሮማን ኮመታ እኮ ያቺ አሮጊት ትለኛለች። ሮማን እኔ ሮማን አንድ አለሽ ደግሞ ነጭ ቅማል የሚለው አሮጊት ብላ ስታው ሮማን ማን ነች? ማዘር ናቸው። ጂጂስ ሮማን አልገባኝም። ሶሪ ይቅርታ። ሮማን ማዘር ናቸው። ሮማን ሮማን ኮልኮሌ የምትባለው አለች። ማዘር ናቸው አይደል? ማዘር እኔ ለአንድ ሰው ታናሽ አልሆንም። እዚህ ነው ማለት እንዴ? ጃኒ በአንድ ዓመት ነው የምትበልጫት። መሀሪን አይተህ ከሆነ ያችን አሮጊት አትጥሩብኝ ስሟን ይላል አባባ በድቱ ያች አሮጊት እያለ እንትና ደግሞ ማነው ስሙ? ኤፊቱ ጭምድድድ ያለው ማን ነበር? አልዓዛር ነው የምትሉት እሱ ዋይፋይ እንደዚህ የፈጠረ ሰውዬ ያች አሮጊት ይላል። ማነው ስሙ? ዋይፋይ ስሙ እንደዛ ነው። ዋይፋይ አታውቂም እንዴ አንቺ? ዋይፋይ የሚባል ምልክት የለም እንዴ እናንተ ሀገር? ዋይፋይ ኦኬ። ያ እኔ እኮ ቅጥል ስም እንደዛ ብላችሁ የምትጠሩት መሰለኝ። አልዓዛር ነው ግንባሩ ሽብሽብ ያለ ስለሆነ ዋይፋይ ይሉታል። እና እንደዛ ሲሉ እንዴ ምልክቱ ዋይፋይ ነው ያስቁኛል። እና እዚህ ሚዲያ ላይ ታላቅ ነኝ ማለት ነው ወይ ባይምሮ ነው እንዴ ሳሉኝና ትልቅ አይሁን በቃቸው። አንቺ የምትናገሪውን ነገር እኮ በቁም ነገር ነው የሚወስዱት። ትመጪና 55 ዓመቴ ነው 60 ዓመቴ ነው ትያለሽ። እሱን በቁም ነገር ይወስዱና 60 ዓመት አሮጊት ይባላል። ገና የጃኒ እኔ እዚህ ሚዲያ ላይ የምመጣው ላወራ ነው እንጂ ለትዳር አይደለም። ምን አገባ እኛ 33 ዓመትሽ መሆኑን የጃኒን በአንድ ዓመት ብቻ እንደምትበልጫት የምናውቀው እኛ ብቻ ነው። ከኔ ጋር ሻማ ያዘስን ሰው አለ እዚህ ሚዲያ ላይ እኛ ብቻ ገባሽ መጥተሽ እኔ እኮ 60 ዓመቴ ነው እድሜ ባለጸጋ ነው ስትያቸው እሱን እንደ ቁም ነገር ይወስዱና እቺ አሮጊት ይሉሻል። ገና ጃኒን በአንድ ዓመት ነው የምትበልጪው። እውነቱን ደግሞ ያው እውነት ወላም ማድራም ቢሆን እንትን ማለት አንቺ እንደዚሁ እንዳማረብሽ እነሱ ከዘራ እየያዙ ይመጣሉ። ጌታ አንተ ከሷ ጋር እኩል አይነት እድሜ ላይ ነው ያለው። አይ ኖ ግን ጌታ እኩል እንደውም 32 አንተ አልሞላም አይደል? 28 ምናምን ስንት? ኧረ 28 አይደለሁም አንቺ 27 ዓመቴ ነው። 27 አልሞላኝም 26 ዓመቴ ነው። እንዴ ኦክቶበር ላይ ነው 27። ምን ነው ጣትህን መጥባት ጀመርክ በግርግር? አይደለም እንዴ እውነቱን ነው። አብረሽኝ ስንቴ ነው ልደት ያከበርነው? የዛሬ 3 ዓመት 21 ዓመቴን አላከበርንም እንዴ? ኦኬ ይሁንልህ ጌታ። እንደ ወንድ ልጅ እንኳን በነገራችን ላይ ቀይ ወንዶች በጣም ይንጠራራሉ እንጂ ዝም ብለው ነገር ናቸው። በነገራችን ላይ ቀይ ወንዶች ዝም ብለው ሲንጠራሩ ይውላሉ እንጂ ዝም ብለው እንዴ። ስለ ማርታ ጎይቶም ሳወራ አያጅቦ መጣ። ቁርኝትነት አለ እንዴ ስለ ማርታ ጎይቶም? የሆነ ቪዲዮዎችም አይቻሉ በማርታ ጎይቶም ላይ ሊያን ስትናገራት ማናች እንዴ? ወዴት ሄዳለች እቺ ልጅ? የት አለሙስ ነው? ማሪና ግባ እስቲ የምታውቃት ነገር አለ? ማርታ ጎይቶም ማናት? አያጅቦም እየሮጠ መጣ። በሷ ጉዳይ ላይ ቪዲዮ ሲሰራ አይቻል እና ወዴት ሄዶ ነው ጉዳዩ? አንድ ግን የሆነ እንደዛ ነው የሚመስለኝ ነው ስመኝ እሱን ተውት ጋይስ። አሁን እኛ ማርታ ጎይቶም ላይ ነው ጋይስ። እኔ እኮ በጣም ላወራበት ነበር በነገራችን ላይ ባይዘው ማለት ነው። እንትና በጣም ትንተና ሰጥቶበት እንትን ሲል ነበርና she is interesting for you ከቶፒክ ያለፈች ናት። ሌላ አጀንዳ አላት እንዴ? ያልገባን ነገር ምን ነው? እንትን አላችሁ ከመይ በጣም ተሯሯጣችሁ። የእውነት ምንድን ነው? አናወራም እንዴ? እንትን በጣም አሪው ኦኬ ናይ ጽቡክታ እንዴ ግን ማርታና አንድ ብር ማች ያደርጋሉ።
ሊጫወትባት አይመስላችሁ? ማች ያደርጋሉ። በእድሜ ራሱ የምትበልጠው ነው የሚመስለኝ እኔ ጋይስ። ማርታ ጎይቶም ግን ጢባጢቤ የሚጫወትብሽ ይመስለኛል። የእውነትም ነግርሽ ነገር ቆንጆ ሆኖ ምናምን ሆኖ አይደለም። አይ ቲንክ እንደ ትልቅ እኔ እንዳየሁሽ እንደዛ የሚያይሽ ይመስለኛል። ለአንቺ ትንሽ ወጠጣ ይመስለኛል። አንድ ብር ደግሞ መስፈርቱን ሲናገር ቀይ ሴት በጣም ነው የምወደው ብሎ የተናገረ ሰው ነው። አንቺ ደግሞ ፊልም ላይ ራሱ ቀይ ሆነሽ ለመቀረጽ የምትከብጂ ልጅ ነሽ። የእውነት ላይቭ ቲክቶክ ላይ ፊልተር ካልተጠቀምሽ በስተቀር ማለት ነው። የሙቪዎች ካሜራዎች ራሱ ለማቅላት የተቸገሩ ነው የሚመስለኝ። ያ የእውነት ከአንድ ብር ጋር ማች አታረጊ። ወይ እኩላችሁ በእድሜ ወይ ቢያንስ 2 ዓመት ምናምን ትበልጫለሽ፣ ወይ እሱ ቀንጭሮ ነው። ብቻ ማች አታረጉ። የእውነት ነው የምነግርሽ ማርታ። ሙድ ቢሆን ጥሩ ነው፣ ግን ገበያሽ እንደሚዘጋብሽ ነው የምነግርሽ። እኔ ዝም ብዬ አንድ ብርን ሳይው በደለኛል። ሶሪ፣ ይሄስ መሰማት መብቴ ነው። አየው ናዮ ሮጦ ነው እኮ ሊያቅፋት የተሯሯጠው። ከዛን ሲያይ ስንት ነገር አለ አይተናል። ለምን ወደኋላ እንደቀረም እናውቃለን። ያ የእውነት እና በጣም ከሱ ጋር መለመታማት መሄድሽ ክብርሽን አትፈልጊውም። የእውነት ባለጌ ልጅ ነው ምናምን እያልኩ አለም አይ ዶንት ኖ ማች አታረጉ ማርታዬ። አንድ ብርም ይመቸኛል፣ ግን ማች አታረጉ። እንደ ካፕል ሳይኮሎጂስት እንደምናገረው የእውነት አታረጉ። እኔ እንጃ አታረጉ። እና ሰውነትሽ ከወረደ በኋላ በአዲስ እንደ ጌታ ጣትሽን መጥባት ጀምረሽ ከሆነ እናስታውሰሽ ብለን ነው። እንደገና ደግሞ ሊያ ሰርጀሪ ሳላሰራ ጡቴን ሳላስቀንስ ስሜን አጠፋችኝ የምትይው ነገር ሲጀመር ከ1 ዓመት የበለጠ ከሚዲያ ላይ ጠፍተሽ ከድራማ ጠፍተሽ ሰርጀሪሽ እስከሚድንልሽ ድረስ ነበረ ያገገምሽው። ከዛን መጣሽና አምለሰት ላይ አሞኝ ነበር አልሽ። እውነት የትኛው አርቲስት ነው? ከንፈሬም ቦቶክስ ተነፍቻለሁ። ዲናዬ ቴንክ ዩ ዲማይ። ከንፈሬም ቦቶክስ አድርጌያለሁ ጡቴን አስቀንሻለሁ ብሎ የሚናገር አርቲስት አለ እንዴ? ጸጉሬን አስተክያለሁ የሚል አርቲስት ይገረምን ብቻ ነው ያየሁት። ወንዶቹ አርቲስት እንኳን ተመልጠው እያየናቸው በተፈጥሮን የመጣው የሚሉ እኮ ከሃጂ ናቸው። እያየን እኛ ጀዝባ ነና። ሴቱ ከንፈሩ እንደኔ እንደዚህ የነበረ ሰው እንደዚህ ብሎ ያቂ መስሎ ጅጅክያ መስሎ ይመጣል። እንደኔ እንደዚህ ሰማጣ የነበረች የሆነ ምርጫ 77 ነው 77 የምታስታውሱላ። ከዛ ናንሲ አጅረም ስታይል፣ ናንሲ አጅረም ነው ይሄ ስታይል። በነገራችን እዚህ ጋር ትነፋና እንዲህ ብለህ ትመጣለህ። ደግሞ ዲፕል አሰራው ብለህ እዚህ ጋር ያለውን ስጋን አስቋጥረህ ትመጣለህ። አርቲስት አዳሜ አንዱ ኩል ያለው ቱርክ አይደል እንዴ? ምድረ አርቲስት ማደንዘዣ ትወጋለህ። ከዛን መቼ ኩለቅሞ እንደሄደውላ አታውቅ። ክስ እንዳትመሰረት ምን እንዳትል ዝም ብለህ በቁርኝ በእንደዚህ አይነት መንገድ ሄደ ራስን ስለምትጋፍጥ ምንም የምትናገረው ነገር የለም። ምንም ስንት ነው ኩለኩት ይዘህ በአንድ ኩል የተመለስከው። እንዳትከስ እንዳትናገር እንዲህ ነው የምትሄደው። ፊት ለፊት ሊወጣብህ ነው ቂጥ መሰራት፣ ሆዱ መመጠጥ፣ ጥርስ ድድ መስተካከሉ፣ ጸጉሩ መስተካከሉ ሊወጣ ስለሆነ በዛ በክስ ለዛ እሱ ከሚወጣ ግዴታ እኮ ይውጣ። አይነጫት ነው ኮምተርት ፊዳ ምን ነው የሚባለው በአማርኛ? ሐረር ፊዳ ነው የሚባለው። ጦሴ ማለት ነው። ጦሴ ይውጣ። እንደዛ ነው። እርግጠኛ ሰላም ተስፋዬ ቼክ ብትደረግ ማነት ያቺ ቅንድቧ ግጥም ያለ ደስ ትላለች በተፈጥሯ። ግን አሁን እዚህ ተወጥራ ከንፈሯ ተወጥሮ ቂጧ ተወጥሮ ማኖች የምትባለው ጋይስ
ማነው ስሙ? ማራማዊት ነው። ማነው ስሙ? ማራማዊት ናት ልጅቷ። በተፈጥሮ የእውነት ታምራለች። ጂጂ ነው የምትመስለው። አሁን መማርን እየመሰለች መጣች። ይሄን እኔ ለምን ሴቶች እድሜያቸው እየጨመረ ሲመጣ ሲያረጁ ከንፈራቸው ጂጂ አይታችኋታል? መማርስ አለች ሴት ልጅ ሲያረጅ ነው ወይስ ቦቶክሱ እየጦለገ ሲመጣ ነው? ጋይስ ማሌሽ እና ማራማዊት ነው የምትሏት ደስ ትለኛለች። የሚገርማችሁ ይሄ ቅንድቧ ምናምን ደስ ትላለች። ሄዳ በለሻሸችው። አንዳንድ ሰው ከንፈሩ ማደጉ የሚያምርበታል ማያምርበታል። ማድረግ ስላለብኝ ብቻ ለምን ማድረገው? የእውነት ስሞላው የምመጣው ፎርዋት ለመሳም ነው። ማን እንዲስመው? የማንም ቆይ ነው ሄጄ የምሞላለው? እኔ ተሞላለው። እሱ ምን አድርጓል? እኔን ለማሻፈድ እኔ ብቻ ሰርጀሪ ምሰራለት ለወንድ ማን አባቱ ስለሆነ ማን ስለሆነ እሱ ጥርስ ክሬም እንኳን መግዛት አልፈልግም ብሎ ገና ከሰል እየወቀጠ በጨው ጥርሱን የሚፍቅ ለሱ ነው። እኔ ከንፈሬን እንደዚህ አሰርቼ የሚሄደው አስባችሁታል? ለሱ ነው እንደዚህ የምለው። እግዚአብሔር እያሰደብኩት ራሱ እበዛበታል። እንዲህ ያልኩ ራሱ እበዛበታለሁ። ማለሽ እንደዚህ ያልኩ እንዴ ነው ለእንደዚህ አይነት ቅራቅም ወንዶች እኔ እንደዚህ የምበሳሳው? ጋይስ አዳም የተበሳስተው ከዛ ምስጥር ያደርገዋል። ሚዲያ ላይ የተበሳሳ ሰው በግልጽ የተናገረው ማን ነው ስሙ? ዮኒ ጸጉሩን ያው በስፖንሰር እና በእነንትና እዳ ስላለበት የነ ዮኒ ቬጋስ ተናገረ ግዴታ። ናስር የኛ ናስር እሱ ጂጂ እሙሟን ሳይቀር እንዳስቀደደች ማራማዊት የሆዴ ኤክስ አሁን የቅርብ ኤክስ እና የድሮ ኤክስ ይባላል። ጂጂ የድሮ ኤክስ ናት፣ ኤክስፓየር ዴት ኤክስ እና ኒው ኤክስ ይባላል። እነሱ ማለት ነው። እሷ ጡቷን አሰራች በግልጽ የተናገሩት። ሌላውስ ጸጥ። ማርታ ጡት ማስቀነስ እኮ ኖርማል ነው። ያስቀጥል የለ እንዴ ሰው? ማርታ ጎይቱ ጡት እኮ አንዳንድ ሰው ከአቅሙ በላይ ሲሸከም እዚህ ሀገር ለወገባቸው ህመም ከተሰማቸው መንግስት ከቨር ያደርግላቸዋል፣ አይከፍሉም ጡታቸውን ለማስቀነስ። ይሄ ማስጨመር ቅንጦት ምናምን ሲሆን ራስን የምትችለው በእንደዚህ አይነት ነገር ላይ ይሁን። ሀጂ በግልጽ አሁን እቃው ላይ እንዳስቀጠለ የተናገረ እንዴ ከአርቲስቶቹ የበለጠ እኮ የኛ ልጆች ናቸው እኮ ደፋር ኖርማል ልጆች እኮ የኛ ናቸው ማለት ይሄ የሚዲያ ሰዎች። ሰላም ተስፋዬ እርግጠኛ ነኝ ድሮ አናውቃትም እንዴ? ሰላም ተስፋዬ እንዴ እንትና ማህደርም ብነ ወይ ጉንጯ ላይ ወይ ምናምን ላይ ይወል በየአመቱ ሄዶ እድሳት የሚደረግለት እዳ ዳሃ የሆኑ ጊዜ ተጨማደው ነው የሚቀመጡት ማለት ነው። ለምን እድሳት ቅየራ ምናምን ያስፈልጋል። ገባች? እድሳት ምናምን ብዙ ቱርክ ላይ የሄዱ የኛ ሴቶች አንድ ኮልባ ናቸው። ማይከሱ ስለሚያውቁ ሆስፒታል ጸጥ። እስቲ አሁን ቱርክ ሄደሽ የመጣሽላ ኩላል ውሸት ነው የእውነት እያንዳንዷ ማለት የእውነት እንዴ እኔ ለሀበሻ እንዴ ቆይ አመጣላችኋለሁ። ደግሞ ለሀበሻ ወንድ ገባል እሱ ተነስቶ እንኳን ሽቶ አይገዛም። እኔ ሄጄ በሳሳለታለሁ። ይሁን ሄጄ ስበሳሳለት አስባችሁታል? አሁን እኔ ለቦስ ለዚህ ሆዴ ለሚባለው ሰርቶ እንኳን እንጀራ የማይበላ ቆሮ ለሱ እሙሙዬን ለሱ እንዲመቸው ብዙ እንዳይለፋ አስባችሁታል? ብዙ እንዳይለፋ እንዳይደክም ሲነፋ ወገቡ እንዳይነካ ብዬ እንደዚህ ቅልብጭ አርግቼ እሙሙዬን አሰርለታለሁ። ወደ ላይ ወደ ታች አስሬ እንዳይጎነበስ እንደዚህ ቅርብ እንዲሆን እንደዚህ ቀልብ ጂጂ ላይ ተቾታል። እንዲህ ቀልብስ አርጋ ነው እኮ ልብ ቪ ቅርጽ ብላ ደግሞ ታውራችሁ ቪ ቅርጽ ነው ያሰራሁት ምን ችግር አለው አለች። ቦርጬን ሳስደርግ የሙሙዬንም ቅርጽ ቪ ያደረኩት አለች። ምክንያቱም እንዲህ ወደ ውስጥ የነበረችው እንደዚህ ኧረ
እነዚህ ነበር የተያዋል እንዲገለበጡት ፊት ለፊት ላይ ሆዴ እንዳይቸገር ያ ዝም ብለህ ደብድብ ዛሴት ለማን ነው እንደዚህ ያሰሩት ስትል አንድ ለራሱ እንኳን የሚበላው ለሌለው ሲጋራ እንኳን አጨሶ ከንፈሩን የማያጸዳ ዳስ ማራማው ጡቷን አሰራች ማን እንዲያሸው ይሄ ላይፍ ኢንሹራንስ እንኳን የሌለው ስንት ኢንሹራንስ የገባውለትን ሰውነት መጥቶ ሊደፈጥጠው አጃኢብ ረቢ ነው እኮ እግዚአብሔር እኔ ለራሴ ዝንጥ ብዬ ስፈልግ ሽቶዬን ስፈልግ መነጽሬን ስፈልግ ምናምኔን አድርጌ እኖራለሁ ገባኝ ግን ለወንድ ስል ወይ ለምን ስል ሽቶ አልገዛም አሪቲ ይበዛባል ምድረ ልቃሚ ግራዋ ነው አንተን ራይቶ መጠበቅ ፌጦ ነው መነስነስ እዚህ ላይ ጠጅ ሳር ትሰካለ የእውነት እሱም ራሱ ከበቀለ ነው ዩሮፕ ላይ ጠጅ ሳር እዚህ ስር አሸት ታረጋለህ ሎሚ ከዛ አንተ በሽ ትላለ ሽቶ ለአንተ ማላሸትት ምድረ ማን ስለሆንክ ነው ማሸትተ ሰርታል ከኔ ጋር አንተ ስትወጣ ቀባለሁ ሽቶ የኔ ነው ሰርቼ ነው አስባችሁታል እኔ ማሃሬ ወይ አላዛር ሽቶ ተቀብቼ ስጠብቃችሁ እናቴ ትሙት አተላ ነው በር ላይ ደፍቼ የምጠብቃችሁ ጥንቆላ ነው ማሰራባችሁ እናንተ እንዴ ዝም ብዬ ሳስበው እናደደኝ ጋይስ አልተናደዳችሁ ሆዴ አንዱ ቂጣን አሰርታ ጠበቀችው አንዱ እንትና ጡቷን አሰርታ ጠበቀችው ለማን ነው ሲባል ሺት ገባች ለማን ነው ፎርሁ ስትል ነጭ ሽንኩርት እንኳን የሚበዛባቸው ሰዎች ናቸው ነጭ ሽንኩርት እንኳን ኧረ ወደዛ ምናምን የምትላቸው ሰዎች ናቸው እንዴ የሆነ ቪዲዮ ላሳያችሁ ነበር የትኛው ቴሌፎኔ ላይ እንዳለ እርግጠኛ አይደለሁም እንጂ ትንሽ ላሳያችሁ ነበር እነሱን እንዴት ብለ መጠበቅ እንዳለብህ የሆነት አይ ቲንክ ወይ ወደ ውስጥ መግባት አለብህ ማርታ ጡትሽን አስቀንሰሽዋል ከዛ መርፌ ተወቅትሻል የሰውነት መቀነሻ ከአንድ አመት ከ5 ወር በኋላ ነው ሚዲያ ላይ ራሱ የመጣሽው ታምሜ ነው ከሳውት ምን ነው ታዲያ ሁላ ሴክሲ አሁን ከአንድ ብር ጋር የምትጫወቹ እናቴ ትሙች ማሽ አታረቁ እውነት አታረቁ በጣም ነው የሚያንስሽ ወንድ ልጅ ቢያንስ 1 5 አመት 7 አመት 6 አመት ሊበልጥህ ይገባል አለበለዚያ ወንድ ልጅ ማቹር ዳዩ እንደዚህ አይነት የወጣት መጫወቻ ነሽ እንዴ ይሁን የወጣት መጫወቻ ነሽ አብረሽ ያደግሽ እንኳን ምናምን ቢሆን ኦኬ ትተዋውቂያለሽ ከድሮም ትተዋውቂያለሽ ግን በድንገት በእንደዚህ አይነት እድሜ ላይ ሪሌሽን የሚጀምሪ ከሆነ ትንሽ እንትን ሰው ቢሆን አሪፍ ሲጀመር ባለፈው ወቸጉድ ላይ ሲናገር መስፈርቱ በፍጹም አንቺ አይደለሽም ቀይ ሴት ነው የምወደው እንደዚህ ብሎ ቀይ ነሽ አይደለሽ ጠይቂ ውስጥ ቀይ ሴት ወዳለው ብለ ነበረ ታዲያ እኔ ለምን መረጥከኝ በዩ እናንዴ አይደለም እንዴ ለምን አልመረጥከኝ በዩ ያ ከሱ ታላቁ ናት ጋይስ ምን ነው ሹገር ማሚ ያጫወተሽ እሱ ክለቡስ ዲጄ ስለነበረ ሴቶችን እንዴት ሀቢቢ ብሎ መናገር እንዳለበት ያውቃል ጎቹሻ ያ እንዴት ሀቢቢ ብሎ መናገር እንትን አለብ አንድ ብር ማች የሚያደርገው ከነማድሜ ላይ መሰለሽ ከነናዮ እድሜ ከነፊዮና ጋር ማች ያደርጋል እድሜ ማለት ያ ከሆነ ደግሞ ከነጃኒ እድሜ ጋር ምናምን ካንቺ ጋር እግዚአብሔርን አይሄድ የእውነት ሪሌሽን ውስጥ ካልሆንሽ ደግሞ ገበያሽ እንደዘጋብሽ ቁጥር አሁን ሪሌሽን ውስጥ መግባት ባለብሽ ሰዓት ገበያሽን ዘጋብሽ የሆነ ወጣጤ ቁመቱን አምኖ ያልተቀበለ ረዣዥም ጫማ ላይ የቆመ የሚንጠራራ
የድሮ ኮንትራባንድ ነጋዴ ማለት ነው። የዘንድሮ ዲጄነቱን አሁን ትቶታል ካለፈለት በኋላ። እዛ ሴት እርግጥ ነው ዲያስፖራ ይመስላል፣ እርግጥ ነው ይላል አምሳ አለቃ ገብሩ። ቢሆንም ግን ላንቺ አይመጥንሽ ይሁን እንዴ። እኔ አሁን ጆን ዳንኤል አፈቅርሻለሁ ቢለኝ አልሰማው። ማፍቀር መብቱ ነው። ካፈቀረኝ ካለኔ መኖር ካልቻለ መጥቶ አንበሳ ማውረድ ነው። ሌላ ሊያገናኘን የሚችል ነገር ምንም የለም። ያ ገብቶሻል? እዛ ሴት ያ እና አይሄድም ካንቺ ጋር። ከማርታ ጎይቶም ጋር የሚሄደው አርቲስት ማን ነው? አሁን አርቲስት ዝም ብለን ፒክ እናርግላት ካለ ማን ነው እሱ? አሁን ከሷ ጋር የሚሄደው ማን ነው? የለውም እኮ በእናታችሁ የለውም። ማን ነው ከሷ ጋር የሚሄደው? አሁን አርቲስት በሷ እድሜ ጋር አለ። እሱማ ጀዝባን ይዟል እኮ እሺ። ሰለሞን ቦጋለ ትንሽ ያድጋታል። እውነት ያድጋታል እንዴ ያድጋታል። የልጁ ኩያ ናት እኮ ሰለሞን። የመጀመሪያ ልጁን አላያችሁ? ግሩም ኤርሚያስ ናይ ግሩም ኤርሚያስ። በነገራችን ላይ የግሩም ኤርሚያስ ሚስት አሁን የተረጋጋችሁ ቅናተኛ ነበርሽ። እንደውልላት ነበር አውቃል። ለኤርሚያስ እንደውል እሷ ነው ቴሌፎን የምታነሳ። እንደውልና ፕራንክ እንሰራት ነበር። ይሁን ኤርሚን ፈልገነው ነበር። ምን ፈልጋችሁ ነው እንዳገናኛችሁ ትላለች። አምና እንኳን ቴሌፎን አሰጥ በጣም ነበር ቂጥቂጡ ስር የምትሄዱ። እሱ ደግሞ ምስኪን ነው፣ እንደሚወዳት እንኳን አታምነው። ያው ከጎኑ ስለነበረች ምናምን እንደዚህ ኤርሚ ሳይሆን በፊት ከጎኑ ስለነበረች እንትን ያለ አለ። ግን የሆኑ ሁለት ሴቶች አብሮች ታርጓል። እንዳናፋታ ዝም እንበል። ግን እንደውልለት ነበር ፕራንክ ለማድረግ ስንደውል የምታነሳው እሷ ነች። የይሁኔ ባለቤት ሄዳችሁ ሜካፕ አርቲስታችሁ እንግዲህ ማን ትሆን በሉ። እሺ ሜካፕ አርቲስታችን የእናንተ የኛ ኢንሳይደር ነው። ያናገርም ግን ስንት ሜካፕ አርቲስት አለ? ቼክ ያ እና የኢትዮጵያ አርቲስት እነዚህ የሰላም ተስፋዬ ግሩፖች ቂጥም ሆነ ምንም ካላሰሩት ውስጥ ማን ብቻ መሰላችሁ? ንግስቲ ነች። ንግስቲ የአብዮት ዘፈን ጨርሷን በዜና እስክታም ይመታው ልጅ ማን ነው ስሙ? አብዮትን ታውቁታላችሁ? አብዮት እስክታ በዘፈንም በዜናም ጤና ስጥልኝ በስፖርትም ባለ ጊዜ በምናምን ዝም ብሎ በቆጵ ጆሊዮ እስክታ የሚጫወተው ልጅ የለም። እሱ የሱ ሚስት ምንም አላሰራች። የእውነት ቆንጆ ጸጉር አላት ምናምን ግን ትንሽ ይመሳሰላሉ ጀዝባነታቸው። ግን ይመቻቸው እውነት የጅሷም ራሱ አይደል ቀንደቧ ያስጠላል የምትላት አይደለች። አፍንጫም ችግር የለበትም። ጸጉሯም እንደዛ ቅርጿም እንደዛ ግን ጅል ትመስላለች። የመመሳሰል ነገራቸው ከአብዮት ጋር ይመሳሰላል። እንዴት ከአብዮት ጋር እንደተገናኘ ታሪኩን ታውቁታላችሁ? ግን እኔ እኮ ቂም ከያዝኩባ ለቀም ጋይስ። ኧረ ምን አይነት ጀዝባ ነኝ ጋይስ። የእውነት የሆነ ነገር ከያዝኩ ላሻለልም እኮ ያ ነገር አይምሮዬ ላይ ከቀረ ነው። አታውቁም አይደል? ልንገራችኋ ምን መሄጃ